ቃልን መጉዳት እንደምትፈልግ አምናለሁ። ለወይዘሮ ሰላም ነው የምትለውን ነገር ግን አላምነህም። ተው እንጂ ዶክተር፣ ለምን ምንም የማይሰማኝ ድንጋይ አድርገህ ትቆጥረኛለህ? ምክንያቱም ነህ። ምነው በኃይሉ አናደድኩ እንዴ? መቼም በውስጥ እኔን ለመግደል እያቀድክ ነው። እንዴት ዶክተር፣ ምን ሆነሃል? እንዴት እንደዚህ አስባለሁ? እኔ እኮ አንተ እንደምታስበኝ መጥፎ ሰው አይደለሁም። እኔ እኮ ይህንን እንድታምነኝ ምን ማድረግ እንዳለብኝ አላውቅም። ምንም ማድረግ አያስፈልግህም። ምክንያቱም ምንም ብታደርግ እኔ አላምንህም። የአዞን ባሽን አታፍስሽ። ከዚህ በኋላ እንደ ሙባይ ብትፈርጭ እንኳን በፍጹም አላምንሽ። እናቴ በጣም ይቅርታ አድርጊልኝ እባክሽ። ምን አልሽ እናቴ? አንቺ ቆይ ትንሽ እንኳን አታፍሪም? ወይዘሮ ሰላምን በውሸት እናቴ ነሽ እያልሽ ስታታልያት እንደኖርሽ እያንዳንዷን ነገር ሰምቻለሁ። ያውም ደግሞ ለገንዘብ ብለሽ። የጤናን ውጤት ምን ብለሽ እንደቀየርሽው ብቻ ንገሪኝ። እንዴት አድርገሽ ነው የቀየርሽው? ሁሉንም እንዴትስ አድርገሽ ነው ያታለሽው? አገሮች ቀጥታ ተናገሩ። እሺ ሰላም ወይ እንግዲህ ይቺ ብሲት ሁሉንም ነገር ትነግራታለች። በዚህ እንኳን ተጠራጥራኛለች። እንኳን ይሄንን ነገር ሰምታ እባክህ አምላኬ ከዚህ ጉዳይ ወጣኝ። ወይዘሮ ሰላም አንድ የምነግርሽ ነገር አለ። እሺ ምንድን ነው? ቃል ደስ እንደማይላት አውቃለሁ። ምን ላድርግ? ለአንቺ ግን መናገር ግዴታ አለብኝ። ምን መሰለሽ? በመጨረሻም ቃል በወይዘሮ ሀረግ በእናቷ እንግዲህ ተዋርዳለች ማለት ነው። ይህንን ነገር ደግሞ እንዲሳካ ያደረገው ሳሚ ነው። ሳሚ ስለ ቃል ሁሉንም ነገር ነግሯታል ማለት ነው። ሰላም ቤት ለምን እንደገባች የዲኤንኤ እንደቀየረችና ሰላም ቤት ለብርና እንዲሁም ደግሞ የሰላምን እንግዲህ ሀብትና ንብረት ለመውረስ እንደሆነ እያንዳንዱን ነገር የተፈጠረውን ለምን እዛው ቤት እንደገባችና እንዲሁም እናቷን ክዳ በዚህ ልክ ሰላም እናቴ ናት ልትል የቻለችበትን ምክንያት እንግዲህ እያንዳንዱን ነገር ዘርዘር በተንተን አድርጎ ነግሯታል ማለት ነው። ከዛ በኋላ እንግዲህ ሳሚን አምነዋለች። እናም ደግሞ የተጠቀመችበትንም ዘዴ በዚህ ልክ እንዴት ልታታልለኝ ቻለች? እኔ ወልጃት እሷ እኔን ትቅበር ወይ እያለች በጣም ተናዳ ነበረ። አሁን ላይ ደግሞ ቃል አክስቴ ናት ብላ እንግዲህ በገንዘብ ገዝታ የሀረግ ጓደኛን እንግዲህ ሰላም ጋር መታ የሷ አክስት ነኝ እንዲሁም ደግሞ እናቷ አሳዳጊ እናቷ እንግዲህ ያው የአይምሮ ህመምተኛ እንደሆነችና ጤነኛ እንዳልሆነች እያንዳንዱን ነገር ለማስረዳት በገንዘብ 10,000 5,000 ብላ ስትጠራባት እንግዲህ እንደውም የገንዘብ መዓዛ ነው የሚጥመው አሁን ላይ ሽቶ እንደውም መዓዛ አለው እያሉ ሰው ለሽቶ ሙገሳን ይሰጣል። ነገር ግን ብር እንደውም በጣም ሽታው ደስ ይላል እያለች እንግዲህ ያው እየተደሰተች ባለችበት ሰዓት ላይ እንግዲህ ያው ሀረግ መታባታለች። እያንዳንዱን ከቃል ጋር ስታደርግ የነበረውን አይታለች ማለት ነው። ከዛ በኋላ እንግዲህ ሰላምም ብር ስትሰጣት አይታለች። ምክንያቱም እንደዛ ዋሽታ እኔ የእሷ አክስት ነኝ እንግዲህ የሀረግ የቃል እናት ትክክለኛ እናቷ አልሆነችም። ነገር ግን እናቷ አንቺ ሰው ሀገር ላይ 10 ዓመት የቆየሽ ጊዜ ያኔ ነው እንግዲህ እኔና እሷ ልጅሽን ያሳደግንልሽ ብላ እንግዲህ እንድትዋሽላት አድርጋ ነበረ ማለት ነው። ቃል እንግዲህ የስራሽን ይስጥሽ። አሁን ላይ ግን ሁሉ ነገር ያው ግልጽ ሆኗል ማለት ነው። ሀረግ እንግዲህ ቃልን ለማሳደግ ፍዳዋን በልታለች ማለት ነው። ምክንያቱም የገዛ ባሏዊ ደግሞ የቃል አባት ሀረግ እንድታስወርድ እንዲሁም ደግሞ ከፈለግሽ ሽንት ቤት ውስጥ ጣያት ብሎ እንግዲህ ያው እሷ በመከራና በችግር ውስጥ አልፋ ቃልን እንዳሳደገቻት በነገረቻት ሰዓት ላይ ይቅርታ ብላ ይቅርታ ጠይቃታለች ማለት ነው። ግን ወይዘሮ ሀረግ እንግዲህ እሷን ለማሳደግ ብዙ ፈተናዎችን ብዙ ውጣ ውረዶችን እንዳለፈች ሁሉ አስረድታታለች። ነገር ግን ምን ዋጋ አለው? እናትን ካስከፉ በኋላ ይቅርታ እንኳን ቢጠይቁ የእናት ሆድ እንግዲህ የምር ይመርቅ እንጂ አይርገም። ለመናገር እንግዲህ 9 ወር ሙሉ በሆዷ ተሸክማ ከዛ በኋላ ደግሞ ለአቅመ ሔዋን እስክትደርስ ድረስ ትምህርቷን እንድትማር ብዙ ፈተናዎች ውስጥ አልፋ እሷን ጥሩ ደረጃ ላይ አደርሳለሁ ብላ በዚህ ልክ እንግዲህ ልጇ ደግሞ
ሌላ ቤት ገብታ ያለ ላቧ ያለ ስራዋ ሰርታ ሳታገኝ የሰውን ሀብትና ንብረት የራሷ ለማድረግ በዚህ ልክ የምትጥር ልጅ መሆኗን ካወቀች በኋላ በጣም ነው የተጸጸተችው ማለት ነው። አንቺ እውነት የኔ ልጅ ነው ሸይ ለምን በዚህ ልክ ሀረመኔ ሆንሹ? ለምንስ እኔን ካድሽኝ? ብላ እንግዲህ እየወቀሰቻት ነው ያለችው። እውነትም ሀረግ በጣም ነው የምታሳዝነው ማለት ነው። ምክንያቱም ያስረገዛት ወንድ እንግዲህ የኔ ልጅ አይደለችም ከፈለግሽ ሽንት ቤት ውስጥ ጣያት ብሏት እንግዲህ እሷ ደግሞ አሳድጋ ለወግ ማዕረግ ለማብቃት አስተምራ አስመርቃ ጥሩ ደረጃ ላይ እንድትደርስ ለማድረግ እየጓጓች ባለችበት ሰዓት ላይ እንግዲህ ለትምህርት ነው አዳማ ነው የምቀመጠው ብላ መታ ቃል እንግዲህ በዚህ ልክ ሰላም ቤት ገብታ የሰላምንም ህይወት እንዲሁም ደግሞ የብሌንንም ህይወት የሲኦል ህይወት አድርጋባታለች ማለት ነው። አሁን ላይ እንግዲህ ብሌንና ቃል እልህ ተያይዘዋል ማለት ነው። ዳግም የኔ ነው ያንቺ አይደለም በመባባል ማለት ነው። ዳግም ደግሞ እንግዲህ አሁን ላይ ሁለቱ ታርቀው ሊጋቡ እናታቸውን ፈቅዳላቸዋለች ማለት ነው። በአሁን ሰዓት ላይ እንግዲህ እንደ ብሌን ደስተኛ የለም ማለት ነው። በስተመጨረሻም ብሌን እና ሳሚ ተገናኝተው ነበረ። አንተ ቆይ ወንድነት ሰው ላይ እጅ ማንሳት ነው ወይ? አሁንም እኮ አንተ እኔ ላይ እጅ ታነሳለህ? እስኪ እኔን የምታይ ታዲያ ወንድነት በመምታት ከሆነ እውነትም መታገስ አቅቶክ በዚህ ልክ ጓደኛህን አብራችሁ የምትሰሩ የነበራችሁ ሰዎች አልነበራችሁም እንዴ? በዚህ ልክ እንዴት ዳግምን እንደዚህ ታደርጋለህ? እኔን ስንቴን የዋሻይ ልቤን እኮ ጎርተሃል። እኔ መቼም በሆን ያንተ ሊሆን አልችልም። እኔ የእሱና የእሱ ብቻ ነን። ስለዚህ ሳሚ ባትለፋ ይመረጣል። እናም ደግሞ ዳግም ላይ ሁለተኛ እጅ ስታነሳ እንዳላይክ ብላው አስጠንቅቀዋለች ማለት ነው። እናም በጥፊ ጠፍጥፈዋለች። አንቺ ሴት ልጅ ነሽ፣ እወድሻለሁም አፈቅርሻለሁም፣ እናም እጅ አላነሳብሽም። እሱ ደግሞ ትዕግስቴን አስጨርሶኝ ነው። በጣም ታግሼው ነበረ፣ ነገር ግን መጥፎ ቃላቶችን በተናገረ ቁጥር ላይ ራሴን መቆጣጠር አቅቶኝ ነው የመታውትኝ። ይህ ደግሞ በወንድ መሀል የሚፈጠር ነገር ነው። እሱንም ነገረሽ እንዴ እያለ ነበረ ማለት ነው። እሷ እንግዲህ ከሌላ ሰው ነው የሰማችሁ እንጂ ማንም አልነገራትም ነበረ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንግዲህ ቪዲዮ ላይ እዚህ እንደምታዩት ስክሪኑ ላይ ፏፈሽ ብለን ቪዲዮ በቀረጽኩበት ሰዓት ነው፣ ሳውዲ ላይ ባለውበት ሰዓት ላይ ማለት ነው። ከዳቦውም ከፈንድሻውም እየያዛችሁ ቻናሉንም ሰብስክራይብ፣ ላይክ እንዲሁም ደግሞ ኮመንት ሀሳብ አስተያየታችሁን እየጻፋችሁልኝ እንግዲህ እስከ መጨረሻው ድረስ ቪዲዮን ተከታተሉት ማለት ነው። ውድ ቤተሰቦቼ ሌላኛውና ዋነኛው ነገር እንግዲህ አሁን ላይ አቶ በኃይሉ ከዶክተር ጋር ተስማምቶ ለመስራት እንግዲህ ያው ብዙ ጊዜ ተገናኝተዋል ማለት ነው። በመጨረሻም እንግዲህ አሁን ላይ የበኃይሉን ሴራ ስላወቀበት አንተ ያው ቃልን ለመበቀል እንጂ ለሰላም አስበ እንዳልሆነ አውቃለሁኝ። እናም ደግሞ አንተ ድንጋይ ራስ ነህ እያለ እንግዲህ እየሰደበው ነበረ። እኔ እንደሆነ የማላስብ ድንጋይ ነው እንዲህ አድርገህ የምታስበኝ ስለው፣ አዎ ድንጋይ እኮ ነህ ስለው በጣም ተሰምቶት ነበረ ማለት ነው፣ መላጣውን እየያዘ ከዛ በኋላ እንግዲህ ይሄን እኮ አንተ የምታስበው እንዴት ይህን ዶክተር ልግደለው እያልክ ነበረ። እያንዳንዱን ነገር አውቃለሁኝ። ለእህትህ ብላ አይደለም ቃልን ለመበቀል ነው እንጂ። ስለዚህ ናሙናውን ይዘህ ብትመጣ አሪፍ ነው። ሰላም ሀሳቧን ቀይራለች ብሎታል ማለት ነው። እውነትም ሰላም እንግዲህ ቃልን በማመን አሁንም ዶክተሩን ደውላ እንግዲህ ካሁን በኋላ እኔ ልጄን መጠራጠር አልፈልግም፣ ናሙናውንም ይዤ አልመጣም። እኔ ስንቴ ነው ልጄን የማጣው? ከአንተ ጋር አይታኛለች አሁንም እኔ እናንተ ስናወራ ብላ እንግዲህ ብሌን ነው ደግሞ ሄዳ እንግዲህ ያው ሰላምና ዶክተር አንድ ላይ ናቸው፣ ምናልባት ስላንቹ እያወሩ ሊሆኑ ይችላሉ ምናምን ብላ ስታወራው እንግዲህ ያው እሷ ነቅታ ነው ሄዳ ዶክተርና ሰላምን አንድ ላይ ያገኘቻቸው። ከዛ በኋላ እንግዲህ ያው እንደሚታወቀው ነገር መጠንጠን አይደለ የእሷ ስራ። ነገሮችን እንግዲህ አቅጣጫ እንዲቀይሩ አድርጋለች ማለት ነው። ያው እንደምታውቁት ሁሉ ነገር ይሳካላታል፣ እውነት ለመናገር ማለት ነው። በጣም ነው የሚሳካላት ቃል ማለት ነው። እያንዳንዱን ነገር ትንኩል ስታስብ ይሳካላታል። መጨረሻዋን ግን ያው እንደማያምር ሁላችንም እናውቃለን ማለት ነው። እና አሁንም እንደምንም እሸውዳለሁ ብላ በስተመጨረሻ ላይ ግን ተበልታለች ማለት ነው። ምክንያቱም ሀረግ እብድ ናት፣ የአእምሮ ህመምተኛ ናት። ስለዚህ ማንም ሰው መጥቶ ቃል እንዲህ ናት ቢሉሽ እንዳትቀበይ ብላ ሀሳምና ነበረ። ነገር ግን የሀረግ ጓደኛ የነበረችው ቃል ደግሞ አክስቴ ናት ብላ ይዛ የመጣችዋን ሴት አንድ ላይ ሆኖ አግኝተዋለች ማለት ነው። ምክንያቱም ይቅርታ ሀረግን የትም አላገኛትም፣ ስለዚህ አስቀይሜያታለሁ
የቃል አክስት ከመሄዷ በፊት ይቅርታዬን ለሀረግ እንድታደርስልኝ ልንገራት እስቲ ከመራቋ በፊት ብላ በር ከፍታ ስትወጣ ቃልና እንግዲህ አክስቷን የተባለችዋ ሴት ብር ሲቀባበሉ ታያቸዋለች ማለት ነው። በመልካምነቷ የሰጠቻት ነበር የመሰላት፣ ነገር ግን ነገሩ እንደዛ አልነበረም ማለት ነው። ሀረግ ስትመጣ ሀረግና ሰላም ሲገናኙ ሁሉ ነገር እንግዲህ ለሰላምም እንግዲህ ያው ታይቷታል ማለት ነው። ምክንያቱም ለክፋት አልነበረም የሰጠሽው መስሎኝ ነበረ፣ ነገር ግን አንቺ ለካ እንድትዋሽልሽ ገዝተሻት ነው። እንዴት እንደዚህ ታደርጋለሽ? ለምንድን ነው ሁልጊዜ ውሸት የማይሰለችሽ? ብላ እንግዲህ ተነስታባታለች ማለት ነው። ሰላም በአሁኑ ከተሸወደች በጣም ነው የምታስጠላው። የምር የዋህነቷ በጣም በዛ የሰላም ማለት ነው። በዚህ ልክ እንግዲህ ትንሿ እሷ የወለደቻት ልጅ በዚህ ልክ ስታሴርባትና ስታታልላት ሁልጊዜ ማየት እንደ ማየት የሚያም ነገር አለ ማርያምን። በኃይሉ ሳይቀር እንግዲህ እንዲሁም ሳሚ ሳይቀር እናቷ ሳትቀር ሰላም እዛ ቤት ውስጥ ያሉትን ሰዎች እኮ በቃ አሸንፋቸዋለች ማለት ነው። መልካም ነገር እንኳን አይሳካላትም። መጥፎ ነገሮችን ስታስብ ግን ሙሉ ለሙሉ ይሳካላታል ማለት ነው። ይከሽፋሉ፣ መልሶ ይሳካሉ፣ ይከሽፋሉ፣ መልሳ ታስተካክለዋለች እያንዳንዱን ነገር ግን አሁን ላይ ድፍርስርሱ ነው የሚወጣው ማለት ነው። ምክንያቱም አሁን ላይ ሀረግ ቆርጣ ተነስታለች። እንዲሁም ደግሞ የእሷ ጓደኛ የነበረችው ህመምተኛ ናት ብላ እንግዲህ እሷን ለመወንጀል ሰላም ቤት ያቀናችውን እያንዳንዱን ነገር ስታይ እንዴት በ10 ሺህ ሸጥሽኝ? እኔ ደግሞ ታቂኛለሽ እኔ እውነት በቃ ሳትሞች ነው በነፍስ እያለሽ የምቀብርሽ ያለች ድብድብ አድርጋታለች ማለት ነው። እናም ወይ ከብሬ አልሆንኩም ወይ ደግሞ ከውሸቱ አልሆንኩም እያለች በጣም ተበሳጭታ ወደ ቤቷ ተመልሳለች ማለት ነው። ብሩን ስትጠራብኝ ብሩን እንኳን ሳልወስድ እንዴት እንደዚህ ይሆናል እያለች ስትበሳጭ ነበረ ማለት ነው። ነገር ግን ያው አሁን ላይ ይሳኩልኛል ብላ የምታስባቸው ነገሮች ቃል እንግዲህ ያው እየተሳካላት አይደለም። በስተመጨረሻ ላይ ውርደቶቿን ትከናነባለች ብዬ አስባለሁ። ዶክተሩም አሁን ላይ ቃል እንድትዋረድ በስተመጨረሻ ላይ ቆርጦ ተነስቷል ማለት ነው። ነገር ግን ያው ሰላም አሁን ላይ ተመልሳ ምናልባት ድጋሜ ማስመርመር ከቻለች ነው። ምክንያቱም አሁን ላይ ቃል እያደረገች ያለችው ነገር ገብቷታል ብዬ አስባለሁ። እንግዲህ ያው በማር በመሰለ ምላሷ ደግሞ መልሳ እንዳታታልላት እንጂ ማለት ነው። እናም ደግሞ አሁን ላይ በኃይሉና ዶክተሩም ደግሞ አንድ ላይ ሆነው ብዙ ነገሮችን እየሰሩ ነው ያሉት። ይሳካል ብዬ አስባለሁ። በርቱ። እሺ ውድ ቤተሰቦቼ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ሰንብቱ። እንዲሁም ደግሞ ቲጂ ሾው ቻናል ቤተሰብ አድርጉ ማለት ነው። ቻናሌ በጣም ቀዝቀዝ ብሏል ማለት ነው። አሁን ስክሪኑ ላይ የምታዩት የሚንቀሳቀሰው ቪዲዮ እንግዲህ የቲጂ ሾው ነው ማለት ነው። ቲጂ ሾው ጋር ይቀላቀሉ ቤተሰብ ይሁኑ። ጀስት ፈታ ትላላችሁ ማለት ነው። ወደ ቲጂ ጎራ ካላችሁ